ካየኸው እና አሁን በሕይወቴ እንዲሆን አስባለሁ ከምትለው የሚበልጥ ነገር ገና ታያለህ። በሕይወትህ፣ በቤትህ፣ በኑሮ ገና ሰማያትን ይከፍትልሃል። ተዘግቷል የምትለውን ነገር፣ አይሆንም የምትለውን ነገር ሰማያትን ከፍቶ የማትገምተውንና የማትጠብቀውን ነገር ያሳይሃል። ሰማያት ተከፍቶላቸው የሚያዩ ሰዎች ሕይወታቸው ምን አይነት ነው? እግዚአብሔር አይኑ ውጫዊ ገጽታችን ላይ ሳይሆን፣ አይኑ ፐርፎርማንሳችን ላይ ሳይሆን፣ አይኑ ልባችን ላይ ነው። የቱንም ያህል የተማረ የሰው ጭንቅላት መንፈሳዊን ነገር ሊያውቅ አይችልም። እግዚአብሔርን ማወቅ ሌላ ዕውቀት ነው። እሱ የግንኙነት ዕውቀት ይባላል። የሪሌሽንሽፕ ዕውቀት ነው፣ የጭንቅላት ዕውቀት አይደለም። ሳይንስ ሌላው የጭንቅላት የአእምሮ ዕውቀት ነው። እግዚአብሔር እኔና እናንተን አንቺን ገና ሳንሰራ ያውቀናል። እግዚአብሔር ሁል ጊዜ በትንሽና ከትንሽ ነገር ነው ስራውን የሚጀምረው። ክብር ለእግዚአብሔር ይሁን። ደህና ናችሁ? እንዴት ናችሁ? ያው እዚህ ስንመጣ እንደ ቤታችን ነው የሚሰማን። በተለያዩ አገሮች ስንጓጓዝ እንደ ቤታችን የሚሰሙን ቦታዎች አሉን። እንደ ቤታችን የኔ ኮኔክሽን ከስዊድን ፔንቴኮስታል ቸርች ጋር ነው፣ የሕይወት ብርሃን ኮኔክሽን እና ጄንሸፒንግ የምትባል ትልቅ ቤተ ክርስቲያን አለች እና ልክ እንደዚህ እዛ ሲሄድ በቃ ልክ እንደዚህ ነው የሚሰማኝ እና እግዚአብሔርን ለዚህ በጣም አመሰግናለሁ። ክብር ለእግዚአብሔር ይሁን። ባለቤቴ ከኔ ቀድማ ነው የመጣችው። በኢትዮጵያ ኒው ይር መስከረም 1 ቀን 12ኛ ዜማ ቢንያም የምትባል የልጅ ልጅ አግኝተናል። ልክ መስከረም በኢትዮጵያ አንድ ቀን እና እሷን ለማየት ነው የመጣ ነው። እግዚአብሔርን እናመሰግናለን። ፓስተር ነግራኛለች ይሄ ዊክ የቤተሰብ ዊክ እንደሆነና እኔም እሱን በደንብ እያሰብኩ እና እያሰላሰልኩ ስጸልይ መጽሐፍ ቅዱስ ውስጥ ትዝ ይላችኋል በዘፍጥረት 38 ላይ ትዕማር የምትባል ሴት ከይሁዳ አርግዛ በማህፀኗ ውስጥ 2 ልጆች ነበሩ እና እነዚህ 2 ልጆች ይገፋፉ ነበር እና ትዕማር ስትወልድ አንዱ እጁን አወጣና ቀይ ክር አሰረችበት። ይሄ ነው ቀድሞ የሚወጣው ብላ ግን እሱ እጁን መለስ ሲያደርግ ሌላኛው ወጣ እና ፋሬስ አለችው። ለምን ጥሰ ወጣ አለችው እና እኔም ስለ ቤተሰብ ስዘጋጅ ሌላ መልእክት ጥሶ ወጥቷል እና እሱን ነው ዛሬ ምሰብካችሁ እና ዶክተር እና ሲስተር እንደሚያስተምሩ አውቃለሁ በዚህ ቤት። ሌሎችም ብዙ ሰዎች ያላችሁ ግን እኔ የማስተምረውም ለቤተሰብ ይጠቅማል። ግን ከጌታ የሆነ መልእክት ውስጤን ሞልቶ ስለገፋው እሱም ብነግራችሁ ይሻላል ብዬ ነው የማስበው። እስቲ አንዴ በጸሎት መንፈስ እንሆንና የኔ ባለቤት መልእክት ከጌታ አላት። እሱን ከሰማችሁ በኋላ ወደ ቃሉ አገልግሎት እንሄዳለን። እግዚአብሔር ይባረክ። የሰራዊት ጌታ እግዚአብሔር ይባረክ። አምላካችን ይባረክ። የማይጥለን ይባረክ። ማታ ስጸልይ የሰራዊት ጌታ እግዚአብሔር መልእክት ሰጠኝ። መልእክት ሰጥቶኛል። ይህንን መልእክት እናገራለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል። ሕዝቤ ይላል የሰራዊት ጌታ እግዚአብሔር፣ መንገዴ ከእግዚአብሔር ተሰውሯል። እግዚአብሔር አላየኝም፣ መንገዴን አላየም፣ ኑሮዬን አላየም፣ ስራዬን አላየም፣
የምትሉ ልጆቼ ይላል የሰራዊት ጌታ እግዚአብሔር፣ እኔ ነኝ ይላል የሰራዊት ጌታ እግዚአብሔር። እኔ አልለወጥም፣ የእስራኤል ቅዱስ እኔ አልለወጥም ይላል። መንገድህን አውቃለሁ፣ ድካምህን አውቃለሁ፣ ልረዳህ በፊትህ አለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ መንገድህ ከኔ አልተሰወረችም ይላል። ኑሮህ ከኔ አልተሰወረችም ይላል። አውቅሃለሁ ይላል የያዕቆብ አምላክ የእስራኤል አምላክ እኔ ነኝ ይላል የሰራዊት ጌታ እግዚአብሔር። ስለዚህ በፊቴ ተመላለስ ይላል። በፊቴ ተመላለስ፣ በፊቴ ጽና ይላል የሰራዊት ጌታ እግዚአብሔር። ለቅሶህን አይቻለሁ ይላል። በጓዳህ የምትናገረውን ሰምቻለሁ ይላል። ስለዚህ ይላል የሰራዊት ጌታ እግዚአብሔር፣ ከኔ የተሰወረ አንዳች ነገር የለም ይላል የሰራዊት ጌታ እግዚአብሔር። መንገድህን አውቃለሁ ይላል። ህመምህን አውቃለሁ ይላል። ስቃይህን አውቃለሁ ይላል። አይቻለሁ ይላል የሰራዊት ጌታ እግዚአብሔር። አውቄያለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ አስብሃለሁ ይላል። እቆማለሁ በፊትህ ይላል። በፊትህ ሄዳለሁ ይላል። እመራሃለሁ ይላል። እንደረኛ አግድሃለሁ ይላል የሰራዊት ጌታ እግዚአብሔር። እኔ እረኛ ከፊትህ አልሰወርም ይላል። በፊትህ ሄዳለሁ፣ እመራሃለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንደተጣለ አትሁን ይላል የሰራዊት ጌታ እግዚአብሔር። እንደወደቀ አትሁን ይላል የሰራዊት ጌታ እግዚአብሔር። በፊትህ ሄዳለሁ ይላል። ቤትህን አያለሁ ይላል። ቤትህን እጎበኛለሁ ይላል። ዘርህን እጎበኛለሁ ይላል። አልተውህም ይላል። አልጥልህም ይላል። የምታልፍበት መንገድ መራራ ቢሆን፣ ህመም ያለበት ቢሆን፣ ነገር ግን ወደ በጎና ወደ ሰፊ ስፍራ አወጣሃለሁ ይላል። ብርሃኑ ይወጣል ይላል። ብርሃንን አደርጋለሁ ይላል። ማንን እንደጣልኩ እጥልሃለሁ ይላል። በእጄ መዳፍ ውስጥ ቀርጬሃለሁ ሕዝቤ ይላል። በእጄ መዳፍ ውስጥ ቀርጬሃለሁ ይላል። ስለዚህ ይዝሃለሁ ይላል የሰራዊት ጌታ እግዚአብሔር። ቤቴን ለምትመሩ እረኞች ይላል የሰራዊት ጌታ እግዚአብሔር፣ ጥበብን በእናንተ ላይ አስቀምጣለሁ፣ ማስተዋልን በእናንተ ውስጥ አስቀምጣለሁ፣ ጠቦቶቼን እንድትመሩ በጎቼን እንድታሰማሩ ይላል የሰራዊት ጌታ እግዚአብሔር። ኃይልንና ጉልበትን እሰጣለሁ ይላል። እኔ አምላካችሁ ከእናንተ ጋር እሆናለሁ ይላል። ስራዬን ከእናንተ ጋር እሰራለሁ ይላል። ኃይልን እሰጣችኋለሁ ይላል። የመንፈስ ብርታትና ኃይል ለእናንተ እሰጣለሁ ይላል። እንዴት ላድርግ? እንዴት ልውጣ? እንዴት ልምራ? እንዴት እችላለሁ የምትሉትን ሰምቻለሁ ይላል የሰራዊት ጌታ እግዚአብሔር። በኃይሌ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። አብሬያችሁ እሰራለሁ ይላል። አብሬያችሁ ቆማለሁ ይላል። ፍጻሜያችሁ መልካም ይሆናል ይላል። የተናገርኳችሁና የነገርኳችሁን ነገር እስከማደርግላችሁ ድረስ አልተዋችሁም ይላል። አልጥላችሁም ይላል የሰራዊት ጌታ እግዚአብሔር። አብሬያችሁ እሆናለሁ ይላል። ስትሄዱ፣ ስትቀመጡ፣ ስትነሱ ብቻችሁን አትሆኑም ይላል የሰራዊት ጌታ እግዚአብሔር። እኔ አብሬያችሁ እሆናለሁ ይላል። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። በጣም ይገርማል። አሁን እኔ ለመልእክት ልነሳ 2 ደቂቃ ሲቀር ነው መልእክት አለኝ ምን ይሻላል ያለችኝ። አይ እንግዲህ ለፓስተር ንገሪና ወይ እነሱ ፕሮግራም ሲሰጡሽ ይሻላል ስላት፣ አይ ከስብከት በፊት ብናገር ይሻላል አለች። እና በጣም የገረመኝ የኔ ስብከት አቅጣጫው ይሄ ነው።
እና በጣም ተገርሜያለሁ። እግዚአብሔር ይመራናል። እግዚአብሔር ይመራናል። ሁላችንም ለቃሉ ክብር እንቆማለን። ዛሬ 3 ነገር ነው ላሳያችሁ የምፈልገው። 3 ነገር በግል ህይወታችሁ በአገልግሎታችሁ 3 መሰረታዊ ነገሮችን ነው ዛሬ እግዚአብሔር እንድናገር በልቤ የሰጠኝ። አንደኛው ገና ከዚህ የሚበልጥ ነገር ታያለህ። በህይወትህ፣ በአገልግሎትህ፣ በቤተ ክርስቲያንህ፣ በልጆችህ፣ በኑሮህ እስካሁን ያየኸው ጥቂት ነገር ነው። እግዚአብሔር ግን ገና ከዚህ አሁን ካየኸው እና አሁን በህይወቴ እንዲሆን አስባለሁ ከምትለው የሚበልጥ ነገር ገና ታያለህ። ሁለተኛው እግዚአብሔር ገና ሰማያትን ከፍቶ ያሳይሃል። በህይወትህ፣ በቤትህ፣ በኑሮ ገና ሰማያትን ይከፍትልሃል። ተዘግቷል የምትለውን ነገር፣ አይሆንም የምትለውን ነገር ሰማያትን ከፍቶ የማትገምተውንና የማትጠብቀውን ነገር ያሳይሃል። ሶስተኛው የመልእክቴ ሐሳብ ይሄ እነዚህ ገና በህይወታቸው የሚበልጥ ነገር የሚያዩና ሰማያት ተከፍቶላቸው የሚያዩ ሰዎች ህይወታቸው ምን አይነት ነው? ኮንክሉዥኑን በዚህ ነው። ለሁሉ የሚበልጥ ነገር አይታይም። ለሁሉ ሰማይ አይከፈትም። ክርስቲያኖች፣ እግዚአብሔር የሰውን ፊት አይቶ አያደላም። እግዚአብሔር ግን የሰውን ልብ አይቶ ያዳላል። አልሰማችሁኝም? እግዚአብሔር የሰውን ፊት አይቶ አያዳላም። እግዚአብሔር ግን የሰውን ልብ አይቶ ያዳላል። እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘው እና እግዚአብሔር አይኑ ውጫዊ ገጽታችን ላይ ሳይሆን፣ አይኑ ፐርፎርማንሳችን ላይ ሳይሆን፣ አይኑ ልባችን ላይ ነው፣ ሞቲቫችን ላይ ነው። መጽሐፍ ቅዱስ የያዝን የዮሐንስ ወንጌል ምዕራፍ 1 በጌታ በኢየሱስ ስም ከቁጥር 44 እስከ 52 አነባለሁ። አዲሱ መደበኛ ትርጉም ላይ የመጨረሻውን እሱን አነባለሁ። አዲሱን መደበኛ ትርጉም ከቁጥር 44 ጀምሮ እንደዚህ ይላል። ቁጥር 44 በጌታ በኢየሱስ ስም አነባለሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 44 እስከ 52 50ና 51 52 በአዲሱ መደበኛ ትርጉም ቁጥር 50 ላይ ነው ያለው። እሱን መጨረሻ ላይ አነባለሁ። እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። በነጋውም ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስን አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስ መጥተህ ያለው ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ
አለው። ኢየሱስም መልሶ ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁ አለው። አዲሱ መደበኛ ትርጉም ይሄን ቃል ምን ይለዋል? ኢየሱስም መልሶ ገና ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ይሄኛውን ቀጥሎ ያለውን ክፍል ከአዲሱ መደበኛ ትርጉም አነባለሁ። እንደዚህ ይላል። ኢየሱስም ያመንከው ከበለስ ዛፍ ስር አየሁ ስላልክ ነውን? ገና ከዚህ የሚበልጥ ነገር ታያለህ። ጨምሮም እውነት እላችኋለሁ ሰማይ ተከፍቶ የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። ክብር የሚገባህ፣ ስግደት የሚገባህ፣ ምስጋና የሚገባህ ታላቅ አምላክ በጌታ በኢየሱስ ስም ክብር ላንተ ይሁን፣ ክብር ላንተ ይሁን። ዛሬም በጉባኤያችን ሰማያትን ክፈትልን አቤቱ። በቤታችን ላይ ሰማያት ይከፈት፣ በሕይወታችን ላይ ሰማያት ይከፈት። እስካሁን በሕይወታችን ያላየነውን ያንተን ነገር፣ ያንተን ክብር፣ ያንተን ኃይል እግዚአብሔር ሆይ እንድናይ እድል እንድትሰጠን እንለምንሃለን። አቤቱ የቃልህን ደጅ ክፈትልን፣ ልባችንን ክፈተው፣ አእምሮአችንን ክፈተው። ለዚህ ደካማ ሰው የሚናገርበትን ጥበብ እና ዕውቀት ስጠው። ክብሩን አንተ ውሰድ፣ ከፍ በል። የሕዝብ ልብ በኢየሱስ ስም የተከፈተ ይሆን። ዘሩን የሚነጥቁ ወፎች ከዚህ ጉባኤ በጌታ በኢየሱስ ስም የተወገዱ ይሁኑ። ቃልህን ባርክልን በኢየሱስ ክርስቶስ ጌታ ስም። እግዚአብሔር ያክብራችሁ። ቁጭ በሉ። ይሄ ታሪክ ጌታችን ኢየሱስ ክርስቶስ አገልግሎት የጀመረበትን ጊዜ ነው የሚያሳየን። ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር ልጅ ብሎ ወደ ኢየሱስ ካመለከተ በኋላ የተለያዩ ሐዋርያቶች ኢየሱስን መከተል ጀምረዋል። እንድርያስና አንደኛው ጓደኛ ይህን ድምፅ ከዮሐንስ ሰምተው ኢየሱስን ለመከተል ተጠጉት እና ጥያቄ ያቀረቡለት፣ መምህር ሆይ የት ትኖራለህ ብለው ሲጠይቁለት ኢየሱስ ኑና እዩ አላቸው እና እንድርያስ መጣ። እንድርያስ ደግሞ ጴጥሮስን ጠራው፣ ወንድሙን ጴጥሮስን ጠራው። ከዚያ በኋላ ነው እነዚህን ሁለት ሐዋርያቶች የጠራው፣ ፊልጶስንና ናትናኤል። ናትናኤል የሚለው እዚህ ጋር ናትናኤል ነው የሚለው። በሌሎች የኢየሱስ ክርስቶስ የ12ቱ ሐዋርያቶች በርተሎሜዎስ የሚለው ስም የናትናኤል ስም ነው እና ይሄ ናትናኤል በጣም ብዙ የተሰቃየ፣ የቤተ ክርስቲያን ታሪክ እንደሚናገረው ቆዳው ተገፎ፣ ሰውነቱ ቆዳ ተገፎ የተገፈፈውን የሰውነቱን ቆዳ አልብሰው ያሰቃዩት ሐዋርያ ነው። እነዚህ የምናየው ወደ ኢየሱስ ሲመጡ ነው። ፊልጶስም ሲመጣ ነው። ፊልጶስ ኢየሱስ ጠራው። ፊልጶስ ደግሞ ናትናኤልን ስለ ኢየሱስ መሰከረለት። ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል፣ ናና ጆይን አድርገን አለው። የፊልጶስ ምስክርነት በጣም ነው የሚገርመውና ምንድነው አንዱ ከዚህ ክፍል የተማርነው፣ ፊልጶስ ገና አዲስ ነው። ወደ ኢየሱስ ገና እንደመጣ ነው። ስለ ኢየሱስ ብዙ ጥልቅ ዕውቀት የለውም። ግን በገባው መጠን በተረዳው መጠን ለናትናኤል መሰከረለት። ምን ብሎ ነው የመሰከረለት? የዮሴፍን ልጅ ከዚያስ የናዝሬቱ
ኢየሱስ ለሰዎች ኢየሱስን በተረዳነው መጠን ብንመሰክርላቸው ያ ምስክርነት በሰዎች ሕይወት ውስጥ ይሰራል። ስለ ኢየሱስ ለመመስከር ቴዎሎጂ ትምህርት ቤት መግባት አያስፈልገንም። ኢየሱስን በገባን መጠን ኢየሱስን በተረዳነው መጠን ለሰዎች መናገር ነው የሚጠበቅብን። ብዙ ጊዜ እኔ አልበቃም፣ እኔ አልችልም፣ እኔ መጽሐፍ ቅዱስ አላቅም ነው ብለን ለመመስከር መንፈራው። ኖ ፊልጶስ ምንም እውቀት የለውም። በቃ በዚያ ወቅት የአይሁድ ሕዝብ ስለ ኢየሱስ ያለው እውቀት ምንድን ነው? ኢየሱስ የዮሴፍ ልጅ ነው። ኢየሱስ የናዝሬት ልጅ ነው። በቃ ይሄ ነው እውቀቱ። የነበረው እውቀት ይሄ ነው። ስለዚህ የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል ብሎ መሰከረ። ሉቃስ የኢየሱስን የዘር ሐረግ ሲጽፍ ሉቃስ ሲጽፍ ሉቃስ ምዕራፍ 3 ከቁጥር 23 ጀምሮ የኢየሱስን ክሮኖሎጂ አመጣጡን ጽፏል። እና ሲጀምር ሉቃስ ምን ብሎ ነው የጻፈው? ህብረተሰቡና ህዝቡ በሚያውቀው መንገድ ነው ሉቃስ የጻፈው። ምን ብሎ ነው ያለው? ስለ ኢየሱስ ሲጽፍ ምን ብሎ ነው የዘር ሐረጉን የጀመረው? ሉቃስ 3:23 ላይ ምን ይላል? እንደ መሰላቸው የዮሴፍን ልጅ ብሎ ነው የሚጀምረው። እንደ መሰላቸው የዮሴፍን ልጅ እያለ የዘር ሐረጉን በሙሉ ቆጥሮ የእግዚአብሔር ልጅ ብሎ ይደመድማል። እንደ መሰላቸው የዮሴፍ ልጅ ሆኖ በዚያ ወቅት በሰዎች አእምሮ ኢየሱስ የዮሴፍ ልጅ ነበር። ፊልጶስም ያንኑ ነው የተጠቀመው። በቃ በገባው መንገድ ኢየሱስን ለሰዎች ለናትናኤል መሰከረለት። ልክ እንደዛች ሰማርያዊቷ ሴት ከኢየሱስ ጋር ተገናኘች። ታሪኳን እንደምታውቁት ኢየሱስ ብዙ እስራቷን ፈታላት። ከዚያ በኋላ እንስራዋን አስቀምጣ ወደ ከተማው ሄደች እና ከሄደች በኋላ ለሰዎች ያደረግኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከተማው ወጥቶ መጣ ወደ ኢየሱስ። she's not sure ክርስቶስ ይሆንን፣ ነገር ግን ይሄ ሰው ያደረግኩትን ሁሉ ነግሮኛልና ኑና እዩ አለች። ሰዎች መጡ። ሰዎች ከኢየሱስ ጋር ተገናኙ። ኢየሱስ ተናገራቸው። ሕይወታቸው ተቀየረ። ለሰው የሚያስፈልገው ትልቁ ነገር ምን መሰላችሁ? ሰውን ከኢየሱስ ጋር ማገናኘት ብቻ ነው። ሌላውን ዲቴል ኢየሱስ ይሰራል። አሜን። ብዙ ጊዜ እኛ ዲቴሉን ለመስራት ነው በጣም የምንታገለው ነው። ዲቴሉን ኢየሱስ ነው የሚሰራው። እና ኑና እዩ አለች። ከዛ ሰዎቹ የሰማርያ ሰዎች መጡ፣ ከኢየሱስ ጋር ተገናኙ። ከዛ ለሷ ሪስፖንድ አደረጓት እና እሷም ለመናገር ስትሞክር ተይ በቃሽ አሏት። አሁን ይበቃሻል አሏት። አሁን እኛ የምናምነው ስለ ቃልሽ አይደለም። ስለ ቃልሽ አይደለም፣ ራሳችን ሰምተነዋል። እርሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን አሏት። አይገርምም? ከሷ ይልቅ ሞር አንደርስታንዲንግ የሰማርያ ሰዎች ያገኙ። ኖ አንቺ ክርስቶስ የሆንን ብለሽ ነው አፕሮች ያደረግሽን። ኖ እሱ አይደለም፣ እኛ ራሳችን ሰማነው። እርሱ ክርስቶስ የዓለም መድኃኒት እንደሆነ አውቀናል። ሃሌሉያ። እና ለሰዎች በምንችለው ቋንቋ ብዙ ቲዮሎጂ መማር የለብንም። ኢየሱስን ለሰው ለማስተዋወቅ በተረዳ ነው። ኢየሱስ በሕይወታችን ውስጥ ገብቶ ያደረገውን ቅድም ጋሽ ቶሎሳ እንደኔ በምድር ላይ የተባረከ የለም አለ። በቃ
እሱ በቃ ይሄ ነው በውስጡ ያለው። በህይወታችን ክርስቶስ በገባን መጠን ለሰዎች እንናገር። ቢሰሙም ባይሰሙም ጌታ ኢየሱስ ግን ያንን ምስክርነታችንን ይጠቀምበታል። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ፊልጶስ ለናትናኤል ባወቀው መጠን ነው የመሰከረለት። በቃ የዮሴፍ ልጅ ነው የናዝሬቱ ኢየሱስ ነው ሲለው ናትናኤል አይ ቲንክ ትንሽ ጭንቅላቱ በጣም የሚሰራ ሰው ሳይሆን አይቀርም። ናትናኤል እና እንትን አለ ኳስችን አደረገው። ከናዝሬት አለው ከናዝሬት መልካም ነገር ይወጣል አለው። ከናዝሬት መልካም ነገር ይወጣል። ለምንድን ነው እንደዚህ ያለው የሚመስላችሁ? ለምን እንደነው ፊልጶስ ጭቅጭቁን ተወና መተይ አለው። አንዳንዴ ሰዎች ሲጨቃጨቋቸው አትጨቃጨቁ፣ መተይ ና ቸርች በሉት። መቶይ እግዚአብሔር ይገናኘዋል። ክብር ለእግዚአብሔር ይሁን። እና ናዝሬት ለናትናኤል ትንሽ ከተማ ናት። ናዝሬት ለናትናኤል በጣም ትንሽ ከተማ ናት። ናዝሬት 2000 ሰው በጊዜው 2000 ሰው የሚኖርባት መንደር ነች። መሲህ እንዴት ከትንሽ መንደር ከትንሽ ከተማ እንዴት ይወጣል? ከትንሽ መንደር እንዴት? መሲህ መውጣት ያለበት ከኢየሩሳሌም ከነገስታት ከተማ ነው። በናትናኤል ጭንቅላት ውስጥ ከኢየሩሳሌም ነው መውጣት ያለበት። ኦር ኤልስ ከቤተልሔም ነው መውጣት ያለበት። መሲህ የዳዊት ከተማ ከዛ ነው መውጣት። ካልሆነ ደግሞ ከራሱ ከናትናኤል ከተማ ከቃና ዘገሊላ የቃና ዘገሊላ ልጅ ነው ናትናኤል። የቤተሳይዳ ልጅ አይደለም እንደነሱ። እና ከቃና ዘገሊላ ነው መውጣት ያለበት። ከናዝሬት መልካም ነገር እንዴት ነው የሚወጣው? እንዴት ከናዝሬት መልካም ነገር ይወጣል? የእግዚአብሔር ቃል ምንድነው የሚለው? በአንደኛ ቆሮንቶስ 2:14 ላይ ምን ይላል? ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊውን ነገር የሰው ጭንቅላት የቱንም ያህል የተማረ የሰው ጭንቅላት መንፈሳዊን ነገር ሊያውቅ አይችልም። ሁለት ዕውቀቶች አሉ። እዚህ በጣም ብዙ አዋቂዎች ያላችሁ፣ በአዋቂዎች ፊት መናገር ከባድ ነው፣ ግን ክሊር ላድርግላችሁ። እግዚአብሔርን የማወቅ ዕውቀት የግንኙነት ዕውቀት ነው፣ ሪሌሽንሺፕ ነው። የሳይንስ ዕውቀት ደግሞ የጭንቅላት ዕውቀት ነው። እነዚህ ሁለት ዕውቀቶች የተለያዩ ናቸው። የተናገርኩት ግር ብሏችኋል፣ ብዙ አዋቂዎች ስላላችሁ ስሙኝ። እግዚአብሔርን ማወቅ ሌላ ዕውቀት ነው። እሱ የግንኙነት ዕውቀት ይባላል። የሪሌሽንሺፕ ዕውቀት ነው፣ የጭንቅላት ዕውቀት አይደለም። ሳይንስ ሌላው የጭንቅላት የአእምሮ ዕውቀት ነው። እና ሁለቱ የተለያየ ናቸው። እና በዚህ በተፈጥሮ ዕውቀት ጭንቅላታችን እግዚአብሔርንና የእግዚአብሔርን ነገር ልናውቅ አንችልም። ይሄ ነው አሁን ዓለምን እያጋጨ ያለው። ለዚህ ነው ጳውሎስ ለፍጥረታዊ ሰው ይለዋል። ለፍጥረታዊ ሰው የእግዚአብሔርን ነገር የእግዚአብሔር መንፈስ ነገር ሞኝነት ነው። ፊልጶስ የናዝሬቱ ኢየሱስን ሲለው ለናትናኤል እንዴት ከናዝሬት ከትንሽ ከተማ? ምክንያቱም የሱ ጭንቅላት ኢየሩሳሌምን ነው የሚያስበው፣ ነገስታት ያሉባት፣ ወይም ቤተልሔምን ነው የሚያስበው፣ ዳዊት የተወለደበትን። አንድ ነገር ክሊር አድርጌላችሁ ልለፍ። እግዚአብሔር ሁል ጊዜ በትንሽና ከትንሽ ነገር ነው ስራውን የሚጀምረው። ልድገመው። እግዚአብሔር ሁል ጊዜ ከትንሽ ነገር ወይም ከትንሽ ሰው፣ ዓለም ትልቅ ነው ከማትለው ሰው ወይም ከማይባል ቦታ እግዚአብሔር
ትልቅ ነገር ያወጣል። ይሄ መንፈሳዊው አሰራሩ ነው። ለምንድን ነው ይሄን የሚያደርገው እግዚአብሔር ስጋ የለበሰ ሁሉ በእርሱ ፊት እንዳይመካ፣ ስጋ የለበሰ ሁሉ ክብር እንዳይወስድ እግዚአብሔር ሁልጊዜ ትንሹን፣ ጥቂቱን፣ ደካማውን፣ ምስኪኑን ነገር ይመርጣል። ይህ አሰራሩ ነው። ትንሽ ነኝ፣ አልበቃም፣ አልጠቅምም፣ ዘሬ፣ ትምህርቴ፣ ዕውቀቴ አይሆንም የምትሉ ሰዎች እሱ ለሴኩላሩ ዓለም ነው። እግዚአብሔር ትንሽ መሆንህን በጣም ይፈልገዋል። ምክንያቱም ትልቅ ስትሆን ትመካበታል። ስለዚህ ከትንሽ ሁልጊዜ ትንሽነት ነው የሚፈልገው። እዚህ ያው ሰባኪዎች ብትኖሩ ለእናንተ ብዙ እናገራለሁ። አንዳንድ ጊዜ እግዚአብሔር ይባርከናል፣ ያሳድገናል፣ እንደገና ጋሽ ቶሎሳ ከፍ ያደርገናል። እና ብዙ ጊዜ እኛ አገልጋዮች የተነሳንበትን እንረሳለን። እና እግዚአብሔር ቻሌንጅ ሲያደርገን አሁን ከተቀመጥንበት መሰላል፣ አሁን ካለንበት ከፍታ አይደለም የሚናገረን። he don't care for that። አሁን ስላለበት መሰላል፣ አሁን ስለወጣበት ከፍታ he don't care። እግዚአብሔር ከየት እንዳነሳ ነው የሚያሳይህ። ዳዊትን እግዚአብሔር ቻሌንጅ ሲያደርገው ስለ ዙፋኑ፣ ስለ መንግስቱ አይነግረውም። ሁልጊዜ እግዚአብሔር የሚነግረው አንተን ከበግ ጥበቃ ወሰድኩ። ወንድሞቼና እህቶቼ እግዚአብሔር ሁል ጊዜ ከትንሽ ነገር ነው ታላቅ ነገር የሚያወጣው። ምናልባት ከትንሽ ቦታ ተነሳችሁ ትልቅ የሆናችሁ ሰዎች የተነሳችሁበትን ቦታ አትርሱ። አንድ ምክር የምሰጣችሁ፣ በጣም ትልቅ ቦታ የደረሳችሁ ሰዎች የት እንደተወለዳችሁ አትርሱ። የት ነው የተወለዳችሁት? ኢትዮጵያ። የት ስፍራ? ምን አይነት ቦታ? ከምን አይነት ቤተሰብ? እሱን አትርሱት። መነሻችሁ ነውና ብዙ ጊዜ ሰዎች ይረሱታል እሱን። ከናዝሬት እንዴት አለ ፊልጶስ። ከዛ መጣ ያለው ወደ ኢየሱስ መጣ እና ሲመጣ አየው ኢየሱስ የዓለም ጌታ፣ የፍጥረት ሁሉ ጌታ አየው ናትናኤልን። ናትናኤል በሂውማን ማይንድ ነው የመጣው፣ በሰው ጭንቅላት ነው የመጣው። ምናልባትም ለኢየሱስ ጥያቄ ሊያቀርብለት ይሆናል የመጣው እና ኢየሱስ ሲያየው፣ ናትናኤል ሲያየው ተንኮል የሌለበት እነሆ የእስራኤል ሰው። መልእክቴን ስጨርስ በዚህ ቃል ነው የምጨርሰው አለው። አውቶማቲካሊ እንደዚህ ብሎት ማንም አያውቅም ናትናኤልን በህይወቱ። እንዲህ አይነት ድምፅ ሰምቶም አያውቅም በህይወቱ። ከየት ታውቀኛለህ አለው። ከየት ታውቀኝ? አምላክ መሆኑን አያውቅም። የዮሴፍ ልጅ ነው እሱ የሚያውቀው። እሱ የሚያውቀው የናዝሬት ልጅ ነው የሚያውቀው ኢየሱስን። ዓለም ሳይፈጠር በፊት የነበረ አልፋና ኦሜጋ ታላቅ አምላክ መሆኑን ናትናኤል አላወቅም። የዓለም ፈጣሪ መሆኑን አላወቅም። ከየት ታውቀኛለህ አለው። አንድ ጊዜ እግዚአብሔር ኤርሚያስ ጋር መጣና ወደ ኤርሚያስ መልእክት አመጣለት። ኤርሚያስ ስትራግል ያደርግ ነበር በጊዜው እና የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። ኤርሚያስ ወደ እኔ እንዲህ ሲል መጣ። ምን የሚል መልእክት መጣለት? በሆድ ሳልሰራህ አውቄሃለሁ። ማለት ምን ማለት ነው ይሄ? በሆድ ሳልሰራህ። አይገርምም? አሁን እዚህ ያላችሁት ሰዎች በሆድ ሳትሰሩ ማለት ምንም እኮ ዩኒቨርስ ውስጥ እኮ የላችሁም ማለት ነው። በሆድ አልተሰራህም ማለት
ግን በዛ ጊዜ እግዚአብሔር ያውቃችሁ ነበር። በጎናችሁ ላለው ሰው ይህ ነገር ገብቶሃል ወይ? በሆድ ሳትሰራ ወይም ሳትሰሪ እግዚአብሔር ያውቅሻል እያለን ነው ፓስተር በሉት እስቲ። ሃሌሉያ ሃሌሉያ። ወንድሞቼ እህቶቼ፣ የእግዚአብሔር ዕውቀት እኔና እናንተ አሜሪካ መተን አይደለም የሚያቀን። እግዚአብሔር እኔና እናንተን ኢትዮጵያ ሆነን አይደለም የሚያቀን። እግዚአብሔር እኔና እናንተን አንቺን ገና ሳንሰራ ያውቀናል። ገና ሳንፈጠር ያውቀናል። ደግሞ ማለት ይሄን ቃል በጣም ሰሞኑን ያስተዋልኩት ሳልሰራህ ነው የሚለው። ብዙ አላስተዋልኩትም ከዚህ በፊት እና ግን አሁን ይሄን ፕሮግራም ሳስብ ይሄ ቃል በጣም ሳልሰራህ ለካ የሰራን እሱ ነው። እግዚአብሔር ነው የሰራሽ እህቴ። እግዚአብሔር ያውቅሻል። እግዚአብሔር ያውቅሃል። እዚህ እጅን ከፍ አድርገህ ይሄ በጭንቅላት ውስጥ ስትራግል ለሚያደርገው ነገር እግዚአብሔር ያውቀኛል ብለህ ጩህና ተናገር። አሜን። መጽሐፍ ቅዱስ ሰው በልቡ አምኖ ከዚያስ በአፉ መስክሮ ምን ይሆናል? ይድናል። ልክ እንደዛው ተናገሩት። አሁን በልባችሁ አምናችሁ በአፋችሁ መስክራችሁ ለሚከሳችሁ ከሳሽ በሕይወታችሁ እግዚአብሔር ያውቀሃል ወይ ለሚላችሁ እግዚአብሔር ያውቀኛል በሉ ጮክ ብላችሁ። በሆድ ሳልሰራ ያውቀኛል በሉ። አሜን አሜን። ወንድሜ በሆድ ሳትሰራ የሚያውቅህ አምላክ ከዚህ በኋላ በሕይወት የሚቀጥለውን ነገር ያውቃል። አሜን። በብዙ ጥያቄ የምንኖር ሰዎች ነን። ብዙ ጥያቄዎች አሉን። ብዙ ስትራግሎች አሉን በሕይወታችን፣ በኑሯችን፣ በትዳራችን፣ በልጆቻችን፣ በቤተሰባችን ብዙ questions አሉን። ብዙ ጥያቄዎች አሉን። ወንድሞቼና እህቶቼ ዛሬ ሌላው መልእክት ትቼ ይሄን እንድናገር የእግዚአብሔር መንፈስ ያስገደደኝ ምክንያት አንቺን እግዚአብሔር በሆድ ሳትሰራ ያውቀሃል። በእግዚአብሔር ዕውቀት ነው ሕይወት የሚመራው። በእግዚአብሔር ዕውቀት ነው ቤተሰብህ የሚመራው። በእግዚአብሔር ዕውቀት ነው ኑሮህ የሚመራው። ለምን የምትላቸው ጥያቄዎች አሉ። እንዴት የምትላቸው ጥያቄዎች አሉ። ግን ለነዛ ጥያቄዎች ይሄን መልስ ስጣቸው። እግዚአብሔር ያውቀኛል በሉ። እግዚአብሔር ያውቀኛል። ክብር ለእግዚአብሔር ይሁን። እግዚአብሔር ያውቀሃል ወንድሜ። እግዚአብሔር ያውቅሻል። እና ምን አለው ኤርምያስ? ከማህፀን ውስጥም ሳትወጣ ነው እኔ ለዚህ አገልግሎት የቀደስኩ አለው። ብዙ ጊዜ በአገልግሎት ስትራግል ስናደርግ ምን እንለዋል? እኔ ለምሳሌ በአገልግሎት ስትራግል ሳደርግ የምለው ለእግዚአብሔር እግዚአብሔር ሆይ ለምንድን ነው ሰው ጠፍቶ ነው አንተ እኔን የአበሻ አገልጋይ ያረከኝ? ምን አለ የአፍሪካ ህዝቦች አገልጋይ ብታረገኝ፣ የኤዥያን የአውሮፓን ህዝቦች በቃ ወተት ህዝብ እኮ ነው። አበሻን ማገልገል እኮ በስማ መቼም ጋሽ ቶሎሳን ማለት አይደለም፣ እሱ ተመችቶት ነው የሚኖረው። አበሻን ማገልገል በጣም ከባድ ነው ወንድሞቼ። በጣም 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 ከባድ ነው አበሻን ማገልገል። ኮሪያ ሄጄ እኔ ኮሪያ ሄጄ በስማ ተመኘኋቸው። በቃ ምን አለ እዚህ ጌታ ብትሾመኝ አልኩት። በቃ ለአገልጋዮቻቸው ያላቸው ፍቅር፣ አክብሮት ዱ ኢማጂን እንትና ማን ነው ያንግቾ 800,000 ህዝብ ነው የሚመራው። 800,000 ሜምበርስ። እኛ 80 እኮ አቅቶናል እንኳን 800። እና አንዳንዴ እንደዚህ ስትራግል እናንተን ማለት ያደለ አሜሪካ ያላችሁትን ፓስተሮች አይመለከትም፣ ኢትዮጵያ ያሉትን ማለት ነው። እግዚአብሔር ያውቀናል። እግዚአብሔር ያውቀናል። እግዚአብሔር ያውቀናል። እግዚአብሔር
መርጦናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በሆድ ሳንስ የሰራን ከማህፀን ሳንወጣ የቀደሰን አምላክ የሚቀረውንም የዕድሜ ዘመናችንን እርሱ ያውቃል። አሜን። we are in good hands ወንድሞችና እህቶች አይዟችሁ። ሃሌሉያ we are in good hands በጣም በአምላካችን እጅ ነን ያለነው። ምንም አንሆንም፣ ምንም አንሆንም። ስለዚህ ና አለው ናትናኤል፣ ና ወደ ኢየሱስ አለው። በቃ ሰው ወደ ኢየሱስ ሲመጣ የህይወቱ ታሪክ የህይወቱ ሁለንተናው በኢየሱስ እጅ ነው። ከሀ እስከ ፐ ያቀናል። ከመፈጠራችን እስከምንሞትበት ቀን ድረስ ያውቀናል። እርሱ በኢየሱስ እጅ ነን ያለነው፣ በኢየሱስ ዕውቀት ነው ያለነው። ዳዊት በመዝሙር 139 ከቁጥር 13 እስከ 16 አዲሱ ትርጉም አማርኛውን ፈታ አድርጎ እንደዚህ ብሎ ይናገራል። መዝሙር 139 ከ13 እስከ 16 አዲሱ መደበኛ ትርጉም እንደዚህ ይላል። አንተ ውስጣዊ ሰውነቴን ፈጥረሃልና በእናቴ ማህፀን ውስጥ አበጅተኸኛል። አበጅተህ ሰራኸኝ፣ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። እኔ በስውር በተሰራው ጊዜ አጥንቶቼ ካንተ አልተደበቁም። በምድር ጥልቀት ውስጥም በጥበብ በተሰራው ጊዜ ዓይኖች ገና ያልተበጀውን አካሌን አዩ። ለእኔም የተወሰኑልኝን ዘመናት ገና አንዳች ወደ ምድር ሳይመጡ በመጽሐፍ ተመዘገቡ። አሜን። ለእኔ የተወሰኑልኝ ዘመናት ገና አንዳች ወደ መኖር ሳይመጡ በመጽሐፍህ ተመዘገቡ። ታሪካችን በኢየሱስ መጽሐፍ ተመዝግበዋል። አሜን። ወንድሞችና እህቶች ምንም አትሆኑም፣ ምንም አትሆኑም። ለምን? በኢየሱስ መጽሐፍ የተመዘገበው ሁሉ መልካም ነው፣ በጎ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ጳውሎስ ምን ይላል? የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው። እግዚአብሔር ባለጠግነት እና ጥበቡ ዕውቀቱም እንዴት ጥልቅ ነው። ወንድሞቼና እህቶቼ እኔና እናንተን ብዙ የማናቀው እግዚአብሔር ግን ስለ እኔና ስለ እናንተ ጥልቅ ዕውቀት አለው። አይዟችሁ፣ እግዚአብሔር ጥልቅ ዕውቀት አለው። ኢየሱስ ያውቀናል። ከዚያ ኢየሱስ ለናትናኤል መልስ ሰጠው። ምን አለው? ከበለስ ዛፍ ስር ሳለህ ገና ፊልጶስ ሳይጠራህ አየሁህ አለው። ዋው! ክብር ለእግዚአብሔር ይሁን። ሃሌሉያ! ገና ፊልጶስ ሳይጠራህ። ወንድሞቼና እህቶቼ ገና ነገ ምን እንደሚሆን አታውቁም፣ ግን ኢየሱስ ያውቃል። ገና በሕይወታችሁ ምን እንደሚሆን አታውቁም፣ ገና በሕይወታችሁ ምን እንደሚመጣ አታውቁም። እግዚአብሔር ግን ያውቀዋል። ገና ፊልጶስ ሳይጠራህ አየሁ እና ሌላው የምነግራችሁ ኢየሱስ አይቶናል፣ ያየናል። ከኢየሱስ ዓይኖች የተሰወረ የሕይወት ገጽታ የለንም። ታሪካችን በኢየሱስ ዓይን ታይቷል። ብዙ ሰዎች ቅድም ይገርማል፣ መልእክትም እንደሰማ ነው። ብዙ ሰዎች እግዚአብሔር አያየኝም፣ እግዚአብሔር አያውቀኝም የሚል ስትራግል በሕይወታቸው አለ። ከችግሩ ብዛት፣ ከቻሌንጁ ብዛት እግዚአብሔር አያየኝም፣ እግዚአብሔር አያውቀኝም። አንድ በጣም የቅርብ ወዳጃችን በስዊድን ሀገር የ50 ዓመት ጓደኛችን አርፏል ሰሞኑን እና በስልክ ከዚህ ከልጆቹ ጋር እያጽናናኋቸው እያወራውን አንዷ ሴት ምን አለች? እንዴት እግዚአብሔር አባቴ ሲሞት 2 ሰዓት ታግሶ እኔ ትንፋሹን እስከማ ለምን አላደረገም ብላ በቃ
በጣም ትንጨረጨራለች። ዋይ ጎድ ዋይ! ዛሬ ብዙ ህዝብ ዋይ ጎድ ዋይ በሚል ጥያቄ ነው የተሞላው። እግዚአብሔር አይቷል። እግዚአብሔር ያየናል። እግዚአብሔር ያውቀናል። በዘፍጥረት 16 ከ7 እስከ 12 ላይ የሳራ ባሪያ የነበረች አጋር ታሪኩን ታውቃላችሁ። ዘፍጥረት 16 7 እስከ 13 ከመቤቷ ኮብልላ ወደ ምድረ በዳ ስትሄድ በቃ ማንም አያየኝም ከዚህ በኋላ ብላ ተማራ አልቅሳ ስትሄድ የእግዚአብሔር መልአክ መንገድ ላይ ተገናኛት። አጋር ወይ ወዴት ነው የምትሄጂው አላት። እኔ ከመቤቴ ኮብልዬ ነው የወጣሁት አላት። እና የእግዚአብሔር መልአክ በሆዷ ውስጥ ስላለው ልጅ ስለ እስማኤል ደስቲኒውን ነገራት። የህይወቷን ደስቲኒ ነገራት። ተመለሽ ወደ ቤትሽ፣ ከመቤትሽ በታች ተገዢ አላት። እና አጋር ሚገርም ነገር ተናገረች። ምን አለች አጋር? እግዚአብሔር ይናገራት የነበረውን የእግዚአብሔርን ስም ኤል ሮይ ብላ ጮኸች። እስቲ አንዴ ኤል ሮይ ብላችሁ ጮኹ እስቲ። አይሰማም? አንዴ መጨረሻ ኤል ሮይ አለች። ምን ማለት ነው ኤል ሮይ ማለት? የሚያየኝን በውኑ እዚህ ደግሞ አየሁትን? በዚህ ምድረ በዳ አየሁትን? ወንድሜ ባለህበት ቦታ ያይሃል። ባለህበት ጥያቄ ያይሃል። በጓዳህ ያይሃል። በስራህ ያይሃል። በህይወትህ በምትቸገርበት ችግር ያይሃል። እኔና ባለቤቴ አሁን 47 ዓመት ሊሞላን ነው ከተጋባን። ከዛ በፊት ደግሞ ወደ 7 ዓመት እንተዋወቃለን። ወደ 55 ዓመት እንተዋወቃለን ከባለቤቴ ጋር። አንዳንድ ጊዜ በአገልግሎት በቤተ ክርስቲያን ባለው ስትራግል ምንም እንኳን የዚህ ሁሉ ዘመን ጓደኛዬ ብትሆንም ሁሉን ነገር አልነግራትም። እሷም አትነግረኝም። እኔም አልነግራትም። ምክንያቱ ምንድን ነው? ይሄንን ብነግራት ይከብዳት ይሆናል። እሷም ደግሞ እንዳያችኋት ለረጅም ዘመን እግዚአብሔር የትንቢት ስጦታ አላት፣ ልሳን የመተርጎም ስጦታ አላት እና የጌታን ድምፅ ከኔ ይልቅ ትሰማለች። እና ይሄንን ብነግረው ጌታ ያሳየኝን ብነግረው ሊከብደው ይችላል እና ዝም ብዬ ብጸልይበት ይሻላል ትላለች። ማለት አንዳንድ ጊዜ እስከዚህ ድረስ ይሄን ነገር በግል ህይወቴ ብጠብቀው ነው የሚሻለው። ብናገር ቤተሰቤ ይጎዳል ወይም ደግሞ የትዳር ጓደኛ ይጎዳል ብለናቸው የምናስባቸው ስትራግል የምናረጋቸው ጥያቄዎችና ሐሳቦች ውስጣችን ይኖራል። ግን ወንድሞቼና እህቶቼ ያንንም እግዚአብሔር ያየዋል። አሜን። እግዚአብሔር ያየዋል። እኔ ዛሬ ማለዳ እንደዛ ነው ያልኩት። እስቲ እጆቻችሁን አንሱና እንደኔ የሚያየኝን በሉ። እዚህ ደግሞ አየሁት። የሚያየኝን እዚህ ደግሞ አየሁት። ካሮማ ሻኪ ባኖላ ቦኒያ በየትኛውም የህይወት ኢንቫይሮንመንት ውስጥ እግዚአብሔር ያይሃል። እግዚአብሔር ያውቅሻል። ስትራግል በምታደርጊው ጥያቄና ችግር አይዞሽ እህቴ፣ እግዚአብሔር ያይሻል። እግዚአብሔር ያይሃል። ዘፍጥረት 22 ላይ የአብርሃምን ታሪክ ታውቃላችሁ። አንድያ ልጅህን ሰዋው አለው። በጣም የሚገርም ነው። አብርሃም አላንገራገረም። በቃ
አላንገራገረም፣ ለመሰዋት አላንገራገረም። ወሰደው፣ በጣም ወሰደው። የመስዋዕቱን እንጨት እንዳውም ልጁን አሸከመው። እርሱ ደግሞ እሳትና ቢላዋ ያዘ። ምን አይነት የእምነት አባት ነው! አሁን እኛ ለትንንሽ ነገር እኮ ነው ተፍረክርከን እግዚአብሔርን የምንጠይቀው። ግን ሰዎች ለምን ማለት ይችል ነበር። ይሄ ሰው ለምን እንዴት ለምኜ 25 ዓመት በኋላ ልቡ በእግዚአብሔር ላይ የጸና ነበር። የዕብራውያን ጸሐፊ ይሄንን ኢንቫይሮንመንት ስለ አብርሃም ምን ብሎ ይናገራል? ቢያርደው እንኳን ቢገለው እንኳን ሕያው አድርጎ እንደሚያስነሳው አብርሃም አምኖ ነበር። ምንም እንኳን ሁኔታዎቻችን ጨለማ ቢሆንም እግዚአብሔር ከዛ ጨለማ ውስጥ እንደገና ያወጣናል። ኢንቫይሮንመንቱ ከባድ ቢሆንም ከዛ ከባድ ኢንቫይሮንመንት እግዚአብሔር ያወጣናል። እና ልጁ ምን አለው? አባቴ ሆይ አለው። እሳቱም እንጨቱም ይሄው፣ የመስዋዕቱ በግ ግን ወዴት ነው አለ። በስመ አብ። አብርሃም እግዚአብሔር የባረከው ሰው የመስዋዕቱን በግ እግዚአብሔር ያዘጋጃል። ወንድሞቼና እህቶቼ በችግር ጊዜ መፍረክረክ ሳይሆን አጌንስ ዘ ታይድ መናገር መቻል አለብን። በችግር ጊዜ አጌንስ ዘ ታይድ የመስዋዕቱን በግ እግዚአብሔር ያዘጋጃል። እስቲ በሉት በደም ውስጣችሁ ችግር አለ፣ እንዴት ይሆናል ለምትሉ መልሱ ዛሬ ይሄ ነው። የመስዋዕቱን በግ እግዚአብሔር ያዘጋጃል በሉት። ሃሌሉያ ሃሌሉያ ሃሌሉያ። ይሄ ፊክሽን አይደለም፣ ይሄ ህይወት ነው። የእግዚአብሔር ሕዝብ የእምነት ሕዝብ ነው። እግዚአብሔር ሕዝብ የእምነት ሕዝብ ነው። ምንም ነገር በሌለበት አምላኩን ያምነዋል። ችግር አለ፣ አዎ ችግር አለ። ጥያቄ አለ፣ አዎ ጥያቄ አለ። ግን የእግዚአብሔር ሕዝብ አምላኩን ያምነዋል። እና ምን ይላል መጽሐፍ ቅዱሱ? እግዚአብሔር ወዳለው ቦታ ደረሱ። እንዴት ይርበደበድ ይሆን? እናንተ አሜሪካ ስለምትሩ ምንም በቃ የሚያስፈራችሁ ነገር ያለ አይመስለኝም እኮ ሳያችሁ። ልጁን የሚያርድበት ቦታ እግዚአብሔር ወዳለው ቦታ ደረሱ። ዋው! እግዚአብሔር ወዳለው ቦታ ልጁን የሚያርድበት ቦታ ደረሱ። እንዴት አይጠይቅም? ሰውየው በጣም ምን አይነት እምነት ውስጡ እንደገባ አላቅም። ምን አደረገ ይላል? መሰዊያውን ሰራ። በቃ እግዚአብሔር ብሏላ፣ መሰዊያውን ሰራ። አትርበደበድም። ወንድሜ ሆይ እህቴ ሆይ አትርበድበጂ። እግዚአብሔር ያለሽን አድርጊ። ምንም አትሆኝም። እግዚአብሔር ጣልቃ ይገባል። መሰዊያውን ሰራ። ከዚያስ እንጨቱን ረበረበ። ከዚያስ ልጁን ይስሐቅን አሰረ በእንጨት። እኔ በጣም የገረመኝ ዛሬ ሳሰላስ እስከዚህ ደቂቃ ድረስ እግዚአብሔር he was so silent። ጸጥታ፣ ኳይት። ወንድሜ ሆይ እህቴ ሆይ ጸጥታ አለ በሕይወትህ፣ ዝምታ አለ። እግዚአብሔር ድምፁን አላሰማህም፣ ጠብቀው። for the last second እጁን ይዘረጋል። for the last minute እጁን ይዘረጋል። ልጁን አስሮ እንጨት ላይ
አጋደመው። አይገርምም? ዋው 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 ዋው! እና እስከዛስ ቢላዋውን አነሳ። እስከዛ ድረስ God was quiet. አንተ እኮ ልጅ ነው፣ ልጅ እኮ ነው። ከ25 ዓመት በኋላ ልመና የተገኘ ቢላዋውን እስኪያነሳ እግዚአብሔር ኳይት ሆነ። እንደዚህ አንስቶ እንደዚህ ሊያደርግ ሲል እግዚአብሔር መጣ። እግዚአብሔር የመጨረሻዋ ሰከንድ የተስፋ አምላክ ነው። እግዚአብሔር የመጨረሻዋ ደቂቃ የተስፋ አምላክ ነው። አይዞ የእግዚአብሔር ሕዝብ አይዞ፣ ያይሃል። አይዞሽ፣ ያይሻል። ከዚያ አብርሃም አብርሃም የሚለውን ድምፅ ሰማ። አንድያ ልጅህን ለእኔ አልከለከልክምና በእውነት እግዚአብሔርን የምትፈራ እንደሆንክ አውቃለሁ። እግዚአብሔር በችግሮቻችን ቴስት የሚያደርገው አንዱ ቴስቲንግ ፔፐር እግዚአብሔርን መፍራት አለመፍራታችንን ነው ቴስት ማድረግ የሚፈልገው። ዛሬ የፋሚሊ ስብከት ብሰብክ ኖሮ እነዚህ ሁለት ነገሮች ነበር የምሰብከው። እግዚአብሔርን የሚፈራና ትእዛዙንም እጅግ የሚወድ ሰው እጅግ የተባረከ ቤተሰብ ነው የሚል መልእክት ነበር የምሰብካችሁ። መዝሙር 112 10 ትልልቅ በረከቶች አሉበት። እግዚአብሔር ሁል ጊዜ ቴስት የሚያደርገው እግዚአብሔርን መፍራታችን ነው። የእግዚአብሔር ፍርሃት ውስጣችን አለ ወይስ የለም? ከዚያ እግዚአብሔር አቁም አለው። ከዛ አብርሃም አይኑን ድንገት ሲያቀና በእጽ የታሰረ በግ አየ። አላየውም እኮ በፊት። ወንድሜ ሆይ ለአንተ ችግር መፍትሄው ሰምዌር በዙሪያ ተቀምጧል። እግዚአብሔር እየፈተነህ ነው። ፈተናውን እስክታልፍ ድረስ ብቻ ነው የሚጠብቀው። ገና አሁን ካለህበት ህይወት የሚበልጥ ነገር አዘጋጅቶልሃል። ሐዋሳ ቢሆን አሜን ብሎ ቆሞ ያጨበጭብ ነበር። እናንተ ግን ስቀልድ ነው። ዋው! ይሄ አሁን ነው ጋሽ ቶሎሳ እዚህ መድረክ ላይ የተገለጠልኝ። የፈተናዎቻችን ምላሽ በዙሪያችን አለ፣ በአጠገባችን አለ። አይዞ የእግዚአብሔር ሕዝብ አለ፣ በአጠገብህ በዙሪያ አለ። አብርሃም አላየም፣ በጉን አላየም። ያም ፈተና ሲያልፍ እግዚአብሔር አይኖቹን ከፍቶ በጉን አሳየው። ፈተናውን እስክናልፍ ነው። ታላቅ ነገር ከፊታችን አለ። ታላቅ ነገር በዙሪያችን አለ። ገና ከዚህ የሚበልጥ ነገር ታያለ። አሁን ካለህበት ህይወት ከዚህ የተሻለ ህይወት ታያለ። አብርሃም ያንን ቦታ ያህዌ ይርኤ አለው። ዛሬ መቼም በጣም ይቅርታ አድርጉልኝ፣ ያው ህፃን ስላረኳችሁ። ከገጠር የመጣ ሰባኪ ያው እንደዚህ ነው የሚያደርገው። እዚህ ጮክ ብላችሁ ያህዌ ይርኤ በሉት። እኔ እንዴት አምናለሁ መሰለ? አመንኩ፣ ስለዚህም ተናገርኩ። አመንኩ፣ ስለዚህም ተናገርኩ። አየ ሚራክል የሚመጣው ስትናገረው ነው። እስቲ ተናገሩት። ያህዌ ይርኤ በሉት ጌታን። ያህዌ ይርኤ። ያህዌ ምን ማለት ነው? እግዚአብሔር ያያል። የሚያምን ሰው አለ እዚህ? የማያምን አለ እዚህ ቤት?
እግዚአብሔር ያያል። እግዚአብሔር ያያል። ህመምህን ያያል። ጥያቄህን ያያል። ችግርህን ያያል። ቋጠሮን ያያል እና መፍትሄውን ያመጣልሃል። በዙሪያው ነው ያለው። መፍትሄው ቅርብ ነው። እግዚአብሔር ያያል። ንገረው ለሚከስ ጠላት እግዚአብሔር ያያል በለው። እግዚአብሔር ያያል በይው። ሃሌሉያ። ይቅርታ ስለ ጮኩባችሁ። እኔ 55 ዓመት በሙሉ የኖርኩት ያደግኩት በጴንጤቆስጤ ቤት ነው። ስለዚህ ጴንጤቆስታልስ አንዱ ምልክታቸው ይጮኻሉ። ለምን? ቃሉን ያምናሉ፣ መንፈሱን ያምናሉ፣ ኃይሉን ያምናሉ፣ እግዚአብሔርን ያምናሉ። ሃሌሉያ። ካራማሺ ካፖሪያባ ከባሮላ ማሻዶራ ባላቦር ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። እና ኢየሱስ ምን አለው ናትናኤልን? ያመንከኝ አለው ኢየሱስ። ያመንከው ከበለስ ዛፍ ስር አየው ስላልኩ ነው አለው። በቃ ለዚህ ይሄ እኮ ገና ቢግኒንግ እኮ ነው አለው። ይሄ ገና በጣም ይሄ እኮ በጣም ትንሽ ነው ናትናኤል። ይሄን ስላልኩ ነው ያመንከው። ይሄ እኮ ጥቂት ነገር ነው ያልከው። ገና ከዚህ የሚበልጥ ነገር ታያለህ። አሜን አሜን አሜን። ገና ከዚህ የሚበልጥ ነገር ታያለህ። ፈረንጆቹ የሚሉት ነገር አላቸው አይደል እንዴ? ቢያምኑም ባያምኑም አላውቅም። the best is yet to come. the best is yet to come. ስማ ወንድሜ ስሚ፣ የህይወትሽ ምርጡ ነገር ገና እየመጣ ነው። ገና እየመጣ ነው። ገና እየመጣ ነው። ገና እየመጣ ነው። በቃ ዓለም ተደፍቷል ብለሽ አታስቢ። የህይወትሽ ምርጡ ነገር ገና እየመጣ ነው። የተሻለው ገና እየመጣ ነው። የሚበልጠው ገና እየመጣ ነው። አሜን አሜን። እኛ በሐዋሳ አሁን የምንጠብቀው ታላቅ ክብር አለን። we are waiting። ቀደም እንደነገርኳችሁ እኔ ከስዊድኖች ጋር ነው the last 55 years የሰራሁት። ስዊድን ለኔ ሁለተኛ ሀገር ነው። ለእናንተ አሜሪካ ሁለተኛ ሀገር እንደሆነ ለኔ ደግሞ ስዊድን ሁለተኛ ሀገሬ ነው። እና የዛሬ 65 ዓመት ራእይ አይቶ የመጣ ካርል ራምስራንድ የሚባል የኢትዮጵያን ጴንጤቆስጤ እሳት ያቀጣጠለ ሰው፣ የኢትዮጵያን ጴንጤቆስጤ እሳት በደንብ እንዲነድ ያደረገ የእግዚአብሔር ሰውና ከሱ ጋር ደግሞ አንድ ነቢይ ኡቬ ዋልበርግ የሚባል ነቢይ። ስዊድኖች ባይ ኔቸር ክብር አይወዱም። እንደኛ ሀገር አሁን አፖስትል ምናምን ፈጽሞ አይፈልጉም። በጣም የሚገርሙ ሰዎች ናቸው። ብዙ ሰዎች እኔን ፓስተር ጌቱ አንተ በጣም ሲምፕል ሰው ነህ፣ ትልቁንም ትንሹንም በጣም ኮሚኒኬት ታደርጋለህ ምናምን ይሉኛል። የነዚህ ጓደኞቼ ኢንፍሉዌንስ ነው። በጣም ኢንፍሉዌንስ አድርገውኛል። ምንም አይነት ነገር እንትን እንዳለ ምን የመሰለ ፕሮፌሰር፣ ትልቅ ዶክተር ካልከው በሽጉጥ እንደመታው ነው የሚያስበው። በስሙ ነው የምጠራው። ፓስተሩንም በጣም ትልቁንም ሰው በስማቸው ነው የምጠራው። በቃ እኔ አንዴ ተሳስቼ ዶክተር ምናምን ዋው ኬቱ ዩ ዶንት ላቭ ሚ ይላል። በጣም አይፈልጉም።
በጣም ሲምፕል ሰዎች ናቸው። እና እነዚህን ሁለት ሰዎች እኔ መቼም እንደገና አሁን ወደ ጌታ ሄደዋል ቢኖሩ በአዋሳ መድረክ ላይ ሐዋርያና ነቢይ ብዬ ሾማቸው ነበር። ግን እነሱ አይፈልጉም። ከብዙ ነቢያት ጋር በዓለም ላይ ተገናኝቻለሁ። ኢትዮጵያን ተውት፣ በዓለም ላይ ከብዙ ታላላቅ ነቢያቶች ጋር ተገናኝቻለሁ። ግን እንደ ኡቬ ዋልበርግ አይነት ነቢይ እስካሁን በሕይወት ያላየው። በንጉሱ በኃይለ ሥላሴ ጊዜ ኢትዮጵያ የሚደርስባትን እና በኢትዮጵያ የሚገጥመውን የ50 ዓመት ሂስትሪ ተንብዮልናል እኛ ልጆች ሆነን። እና እሱን ማስተርጎም ማን ሰው ይፈራ ነበር፣ በጣም ይፈራ ነበር ሰው። በኃይለ ሥላሴ ጊዜ ምን ይል ነበር? ይህችን ሀገር ባትጸልዩ ኮሚኒስቶች ይወስዷታል። ያ ብቻ አይደለም፣ በየአገሩ በየክፍለ ሀገሩ ኬላዎች ይበጃሉ። የብዙ ወጣቶች ሬሳ በየከተማዎቹ ወድቆ ያለው ቀይ ሽብር፣ ጨውና በርበሬ በመታወቂያ ነው የምትገዙት። እና የ50 ዓመት ሂስትሪ ኢትዮጵያ ውስጥ እስካሁን ስላለው ነገር እኛ የዛሬ 50 ዓመት ነው የሰማነው። ተፈጽሟል ሁሉ። አንዱ ነገር ግን ነው ያልተፈጸመ እየጠበቅን ያለ ነው። ከዚህ ሰው ትንቢቶች ምን የሚል ትንቢት ነግሮናል? በአዋሳ በጅማም ጋሽ አሰፋ ባለበት ቦታ ምን የሚል ትንቢት ነግሮናል? የዓለምን መንግስታት ትኩረት የሚስብ ሪቫይቫል በዚች ምድር ይነሳል። ሃሌሉያ ሃሌሉያ! የዓለምን ነገስታትና መንግስታት ትኩረት አቴንሽን የሚስብ ሪቫይቫል በዚች ምድር ይነሳል። ይህን እየጠበቅን ነው። ይህን እየጠበቅን ነው፣ እየተዘጋጀን ነው፣ እየጾምን እየጸለይን ነው። የማምለኪያ አዳራሻችንን አፈራርሰን ፓስተርም አይተዋል፣ ጋሽ ቶሎሳም አይቶታል። ትልቅ የአምልኮ ቦታ ገንብተናል ለ10,000 ሰው። we are preparing ለሪቫይቫል እየተዘጋጀን ነው። ለትልቅ ክብር እየተዘጋጀን ነው። አሜን አሜን። it's starting በየሁዱ ከ30 እስከ 50 ሰው በአዋሳ የሕይወት ብርሃን ይድናል። በየሁዱ ከ30 እስከ 50 this year 2017 በእኛ አቆጣጠር 1886 ሰዎች ድነዋል በቸርቻችን። the revival is coming. the revival is coming. የሚበልጥ ክብር እየተጠባበቅን ነው። የሚበልጥ ሪቫይቫል እየተጠባበቅን ነው። የዓለምን መንግስታት ትኩረት የሚስብ ሪቫይቫል በዛች ምድር ላይ ይነሳል። አሜን። ይነሳል። ኢየሱስ ለናትናኤል ገና ለዚህ ነው እንዴት ተደነቀው አለው። ገና እኮ የጅማሬ ነው፣ ከዚህ የሚበልጥ ነገር ታያለህ። ለዚህ ነው እንዴት ተደነቀው አለና ገና ሰማያት ተከፍተው መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያለህ። ናትናኤል በዚያ አትደነቅ። the best is yet to come። የእግዚአብሔር ክብር እየመጣ ነው። የእግዚአብሔር እጅ እየመጣ ነው። ወንድሞቼ እናቶቼ ልባችሁ ተስፋ አይቁረጥ። ታላቅ ክብር ከፊታችን እየመጣ ነው። ጌታ ኢየሱስ በቅርብ ይመጣል። ኢየሱስ ከመምጣቱ በፊት ታላቅ መከር ይሆናል። ታላቅ ሪቫይቫል ይነሳል። ብዙዎች ወደ ጌታ ይመጣሉ። ታላቅ ሪቫይቫል ይነሳል። ሰማያት ሲከፈት ታያለህ አለው። ሰማያት ሲከፈቱ እንቆቅልሽ ይፈታል። ጥያቄ ይመለሳል። በመጽሐፍ ቅዱስ ውስጥ ሰማይ የተከፈተላቸው ሰዎች አሉ። ጥቂት ሰዎች ለምሳሌ ያዕቆብ በዘፍጥረት 28
ከ10 እስከ 22 ስታነቡ ከወንድሙ ሸሽቶ ከቤርሳቤ እስከ ካራን 900 ኪሎ ሜትር ወክ ያደረገ ሲሄድ ፀሐይ ጨለመበት። በቃ ኖ ዌይ ፀሐይ ጨለመበት እና ምንም ሌላ ያለው እድል ስለሌለ ድንጋይ ተንተርሶ በቃ ድንጋይ ተንተርሶ በትር ብቻ ነው ያለው። ተስፋ ለሌላቸው ሰዎች ተስፋ የሚሰጥ አምላክ ሰማይን በዛ ሌሊት ከፈተለት። ፓሮማ ሻከላማ ሰማይን ከፈተለት። ግራ ገብቶሃል፣ መንገዶች ጨልሞብሃል። የምታመልከው አምላክ ሰማይ የሚከፍት አምላክ ነው። ሰማይ ይከፍትልሃል እና ተስፋ ሰጠው። የአባት የአብርሃም አምላክ የይስሐቅ አምላክ እኔ ነኝ አለው። ተስፋውን አደሰለት። ተስፋውን ውስጡ ያለውን ተስፋችሁ የሞተ ሰዎች፣ ውስጣችሁ የሞተ ሰዎች የምናመልከው አምላክ ዛሬም ሕያው ነው። ዛሬም አይለወጥም። ዛሬም ተስፋን ያድሳል። ተስፋን ያድሳል። ተስፋን ያድሳል። ምን አለው? ይህችን አንተ ተስፋ ቆርጠህ የተኛህባትን ይህችን ምድር ለአንተና ለዘርህ እሰጣለሁ፣ ዘርህም እንደ ምድር አሸዋ ይሆናል። ወንድሜ ሰማይ ሲከፈት ትልቅ ነገር ነው የሚሆነው። ይሄ ለራሱ እኮ ተስፋ የቆረጠ ሰው ነው። ግን እግዚአብሔር ዘርህን እንደ ምድር አሸዋ አበዛዋለሁ አለው። ልተንብይላችሁ እንዴ እግዚአብሔር የመብዛት ዘመን በፊታችሁ ያመጣል። የመብዛት ዘመን ያመጣልሃል። በህይወት ያመጣልሃል። በኑሮ ያመጣልሃል። በአገልግሎት ያመጣልሃል። በቤተ ክርስቲያን ያመጣልሃል። አሜን። እና እግዚአብሔር ምን አለው? ይህንን ተስፋ የቆረጠ ሰው እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ተስፋፋለ። ወንድሜ በፊት ያለው ዘመን የመስፋፋት ዘመን ይሆንልሃል። ገና ከዚህ የሚበልጥ አሁን ካለህበት ሲቹዌሽን፣ አሁን ካለህበት ሰርከምስታንስ ወጥተህ የመስፋፋት ዘመን ይሆንልሃል። እስፋፋለሁ የሚል ሰው እስቲ እጁን ያሳየኝ። የመስፋፋት ዘመን ይሆንልኛል ብለህ ተናገር እስቲ። እስቲ ተናገር። የመስፋፋት ዘመን ይሆንልኛል። የመብዛት ዘመን ይሆንልኛል። አሜን። የምድር አሕዛብ ሁሉ በዘርህ ይባረካሉ። የመባረክ ዘመን ይሆናል በፊትህ። የመባረክ ዓመት እግዚአብሔር ለበረከት ያደርግሃል። ካመንክ ነው እኮ በቃ ካመንክ ነው። ካላመንክ ግን እንደ ተጨማደድክ ትኖራለህ። ካመንክ ግን ቃሉን ካመንክ ግን ይሄ ለኔ ነው ካልክ ግን ይሆንልሃል። የመባረክ ዘመን ይሆንልሃል። የመብዛት ዘመን ይሆንልሃል። የመስፋፋት ዘመን ይሆንልሃል። ለዛ እኮ ድንጋይ ተንተርሶ ለተኛው ሰው እኮ ነው እግዚአብሔር የተናገረው። አንተ እኮ ያዕቆብ ብዙ ትሻላለህ፣ አንቺ ብዙ ትሻለሽ። ሕዝቅኤል በምርኮኞች መካከል ነበርኩ አለ። ከኢየሩሳሌም ተወስዶ ሄዶ ባቢሎን ስንት ሺህ ኪሎ ሜትር ምርኮኞች መሃል ተቀምጦ ያንተ አምላክ እኮ ልዩ ነው ወንድሜ። ሰማይ ተከፈታል። በምርኮኞች መሃል በባቢሎን ምድር ሰማይ ተከፍቶ አየኋል። እና ብዙ ነገር ነው ያየው። ግን ካየው ነገር አንዱ እና ዛሬ እኔ ለእናንተ እንድነግረው እግዚአብሔር ልቤ ውስጥ የጀመረው ሕዝቅኤል 36:11 ነው። ባድማዎቹ ስፍራዎች ይሰራሉ፣ ሰውና እንስሳን አበዛባቸዋለሁ፣ እነርሱም ይበዛሉ ያፈሩማል። እንደ ጥንታችሁም ሰዎችን አኖርባችኋለሁ፣ ቀድሞም ካደረግኩላችሁ ይልቅ መልካም አደርግላችኋለሁ ይላል የሰራዊት ጌታ እግዚአብሔር። ሕዝቅኤል ካያቸው በርካታ ራእዮች ሕዝቅኤል 36:11 ክብር ለእግዚአብሔር ይሁን።
ይብቃኝና ልጨርስ ስብከቴን። እግዚአብሔር ገና ከዚህ የሚበልጥ ነገር ያሳይሃል። ገና እግዚአብሔር ሰማይን ይከፍትልሃል። ግን ኮንክሉድ የማደርገው እግዚአብሔር ይሄንን የሚያደርገው ለነማን ነው? የስብከቴ ማሰሪያ ይሄ ነው። እስካሁን የሰማችሁትን እርሱት፣ ኮንክሉዥኑን ስሙ። ናትናኤል ምን አይነት ሰው ነበር? ገና ከዚህ የሚበልጥ ነገር ታያለ፣ ገና ሰማይ ተከፍቶ ታያለ የተባለው ናትናኤል ምን አይነት ሰው ነው? ጌታ ኢየሱስ ልቡን አይቶ ነው ያለው። ምንድን ያለው? አንደኛው ተንኮል የሌለበት የእስራኤል ሰው እነሆ። እግዚአብሔር ተንኮለኞችን አይባርክም። ሰማችሁኝ? እግዚአብሔር ተንኮለኞችን አይባርክም። ከዚህ የሚበልጥ ነገር ማየት ከፈለጋችሁ፣ እግዚአብሔር ሰማይ ከፍቶ እንዲያስገርማችሁ ከፈለጋችሁ፣ ሕይወታችንን ከተንኮል እናርቅ። ተንኮል የሰይጣን ባህሪ ነው። የሰይጣን ባህሪ ነው። ተንኮል የሰይጣን ካራክተሪስቲክስ ነው። ብዙ የእግዚአብሔር ቃል አለ። አሁን ቶሎ መጨረስ አለብኝ። ምንድነው ያለው ጳውሎስ ለቆሮንቶሶች? እናንተን እንደ ንጽሕት ድንግል ለአንድ ወንድ አጭቻችኋለሁ ብሎ፣ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ አለ። ተንኮል ማለት ምን ማለት ነው? ተንኮል ማለት ለክርስቶስ ከሚሆን ቅንነትና ንጽሕና ሐሳባችንን አበላሽቶ የሚለውጠው ነገር ተንኮል ይባላል። ቅንነትንና ንጽሕናን ከሕይወታችን የሚያበላሽ አይዲያስ፣ ሐሳብ። ሰይጣን ዱላ ይዞ አይደለም አንተ ጋር የሚመጣው፣ ሐሳብ ነው የሚወረውርብህ። ሐሳብ ይወረውርብሃል። ይሄ ሐሳብ ለክርስቶስ ያለህን ንጽሕና፣ ቅንነት ያጠፋል። ስለዚህ ወንድሞችና እህቶች ክርስቲያኖች በሕይወታችን ዘመን በትዳራችንም ውስጥ ይሄ ቤተሰብ ሳምንት ነው። በትዳራችን ጤናማ ትዳር የሚኖረን ትዳራችን ውስጥ ቅንነትና ንጽሕና ሲኖረን ነው። ቅንነትና ንጽሕና ከሁለት አንዱ ቅንነትና ንጽሕና ካጡ፣ ተንኮል ውስጣቸው ከገባ ያ ቤት ፈረሰ። ተንኮል ዲፊኒሽኑ ምንድን ነው? ተንኮል ዲፊኒሽኑ ምንድን ነው? ተንኮል ዲፊኒሽኑ የክፋት ወይም የክፉ ስራ ማስፈጸሚያ ዘዴ፣ የክፋት ጥበብ፣ ደባ፣ ማጭበርበር፣ ከመስመር የወጣ ቀጥተኛና ትክክለኛ ንጹሕ ያልሆነ አደራረግ ማለት ነው። ተንኮል ማለት ዲፋይን የሚደረገው ይሄ ነው። ለድገመው። የክፋት ወይም የክፉ ስራ ማስፈጸሚያ ዘዴ። አያችሁ፣ ክፉ ስራ ለማድረግ ለማስፈጸም የምንጠቀምባቸው ዘዴዎች ሁሉ ተንኮል ናቸው። ለዚህ ነው መጽሐፍ ቅዱስ ተንኮልን ሁሉ፣ ግብዝነትን ሁሉ ከሕይወታችሁ አስወግዳችሁ ተንኮል የሌለበትን የቃሉን ወተት ተመኙ የሚለው። ኢሳይያስና ጴጥሮስ ስለ ኢየሱስ ሲናገሩ ምንድነው አንዱ ዲፋይን ያደረጉት? ኢሳይያስ ምን ይላል? ተንኮልም በአፉ አልተገኘበትም ነበር። ጴጥሮስም ይሄንን ሴይንግ ደግሞታል። ተንኮልም በአፉ አልተገኘበትም አለ ጴጥሮስ 2:22። ኢሳይያስ 53:9 ደግሞ በአፉ ተንኮል አልተገኘበትም። ወንድሞቼና እህቶቼ የክርስትናችን ሕይወት የእድገታችን ከፍታ ሕይወታችን ከተንኮል ሲጸዳ ነው። ሰዎች ሊጎዱን ይችላሉ፣ ሰዎች ሊያሳዝኑን ይችላሉ። እኛ ግን
ተንኮልን ለማድረግ ያንን ለመበቀል ምንም አይነት ነገር መውሰድ የለብንም። ዳንኤል ተንኮል የሌለበት ሰበብ የሌለበት ንጹህ ሰው ነው። ታውቃላችሁ ታሪኩን። ግን ባልንጀሮቹ ተንኮል ሸረቡ። ዳንኤልን ለማሳሰር ምንም መንገድ ጠፋ። አንድ መንገድ ብቻ ነው ያለው። ያ መንገድ ምንድነው? ጸሎት ማቆም ነው። ስለዚህ ንጉሱን አሳሳቱት። በአንተ ግዛት ውስጥ በ127 ሀገሮች የሚጸልይ ሰው ለአንድ ወር አይኑር አለ። ዳንኤል ነው እንዴ አለ። እንዳውም በጣም ነው የሚገርመው፣ መስኮቶቹን ወደ ምስራቅ ከፈተ። የሚጸልይ ሰው ምንም አይሆንም በለው። እስቲ በጎን ያለውን ሰው የሚጸልይ ሰው ምንም አይሆንም በለው። ቀደም ጋር ቶሎሳ ጸልዩ ብሏል። የሚጸልይ ሰው ምንም አይሆንም። ያው በተንኮላቸው ታሪኩን ታውቃላችሁ። እኔ አንድ ሐሳብ ለመናገር ነው የዞርኩት። ዳንኤልን አንበሳ ጉድጓድ ውስጥ ተጣለ። ንጉሱ ደስተኛ አልነበረም። በማግስቱ ሲመጣ ዳንኤል ሆይ በውኑ የምታመልከው አምላክህ ከአንበሶች አፍ ሊያድንህ ችሏልን? አለው። አይ እግዚአብሔር ንጹሕን ሰው አያጠፋም፣ ንጹሕ ሰው አይሞትም። እና ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና አንተንም ደግሞ አልበደልኩምና አምላኬ መላእክቱን ልኮ የአንበሶችን አፍ ዘጋ። ይህንን ሁሉ ልነግራችሁ አይደለም ይህን ታሪክ ያነሳሁት። ያው ታሪኩን ልነግራችሁ የፈለግኩት ከዚህ የሚቀጥለው ነው። አውቶማቲካሊ ንጉሱ በሙሉ ዳንኤልን እንደዚህ ያደረጉት በሙሉ እነሱም ብቻ አይደለም፣ ሚስቶቻቸውን፣ ልጆቻቸውን። ብዙ ጊዜ እኔ በቤተሰብ ላይ ሳስተምር፣ ለወንዶች በተለይም ለአገልጋዮች ሳስተምር ቢያንስ ለሚስቶቻችሁና ለልጆቻችሁ ጥሩ ሰው ሁኑ። የእናንተ አመጽ ለሚስቶቻችሁና ለልጆቻችሁ ይተርፋል ብዬ ብዙ ጊዜ አገልጋዮችን አስተምራለሁ። ሚስቶቻቸው ምን ያውቃሉ? ልጆቻቸው ምን ያውቃሉ? አየህ፣ የቤቱ ራስ እነሱ ስለነበሩ በሙሉ ተጠራገው ሚስቶች፣ ልጆች፣ ያ 120 መሳፍንት በሙሉ ወደ አንበሳ ጉድጓድ ሲወርድ እቺን ልነግራችሁ ነው። ምን ይላል? ወደ ጉድጓዱ አልወረዱም። ገና ወደ ጉድጓዱ ሳይወርዱ አንበሶቹ ያዟቸው። አልወረዱም እኮ ጉድጓድ ውስጥ ያዟቸው። ከዛስ አጥንቶቻቸውን ሰባበሩ። እግዚአብሔር ተንኮለኛን እንዲህ ነው የሚያደርገው። እግዚአብሔር ተንኮለኛን እንዲህ ነው የሚያደርገው። ወንድሞቼና እህቶቼ ምንም ይሁን ምንም ከተንኮል እጃችንን፣ ነፍሳችንን፣ አንደበታችንን እናጽዳ፣ ቤተሰባችንን እናጽዳ። ስለዚህ እግዚአብሔር ሰማይ የሚከፍትላቸው ሰዎች፣ ገና ትልቅ ነገር የሚያዩ ሰዎች ከተንኮል የጸዱ ናቸው። ተንኮል የሌለበት የእስራኤል ሰው ኢየሱስ ልቡን አየና እስራኤል ተንኮል የሌለበት የእስራኤል ሰው እና ይህንን ሲሰማ ናትናኤል he was shocked። አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ሰማያት የሚከፈትላቸው ገና ትልልቅ ነገር የሚያዩ ኢየሱስ ክርስቶስን የእግዚአብሔር ልጅ አድርገው በሕይወታቸው ላይ የሾሙና ኢየሱስን በራሳቸውም በቤታቸውም በሀገራቸውም ላይ ንጉሥ አድርገው የሾሙ እነዛ የእግዚአብሔርን ክብር ያያሉ። አንተ ቅዱስ ስራ ትክክል